ክብደት ለመቀነስ ወይንም የሆድ ስብን ለማጥፋት በምታስቡበት ጊዜ ብዙዎቻችሁ የምትሰሩት አንድ ትልቅ ስህተት አለ። እርሱም ቁርስ አለመብላት ነው። ብዙ ሰው ቁርስን ካለፈ ካሎሪ ይቀንሳል ብሎ ያስባል። ነገር ግን እውነታው ከዚህ በተቃራኒው ነው። ጠዋት ጤናማ ቁርስ አለመመገብ የሰውነታችንን ስብ የማቃጠል ፍጥነት ወይም ደግሞ ሜታቦሊዝምን ያቀዘቅዘዋል። ይህም በቀኑ መጨረሻ ላይ በረሃብ ምክንያት ብዙ ምግብ እንድንበላና ስብ እንዲከማችብን ያደርጋል። ዛሬ በዚህ ቪዲዮ ሳይንሳዊ በሆነ መንገድ ስብን የሚያቀልጡ ለ7 ቀናት ብቻ ብትመገቧቸው በሰውነታችሁ ላይ የሚታይ ለውጥ የሚያመጡ 3 ምርጥ የቁርስ አማራጮችን ይዤላችሁ መጥቻለሁ። እነዚህ ምግቦች ስብን ከማጥፋታቸውም በላይ ቀኑን ሙሉ ንቁ እንድትሆኑና ከፍተኛም ኃይል እንዲኖራችሁ ያደርጋሉ። ለውጡን ለማየት ግን ለ7 ቀናት በትክክል መተግበር አለባችሁ። አሁን ወደ ዝርዝር ጥቅሞቻቸውና ወደ አዘገጃጀታቸው እንለፍ። አንደኛ፣ ኦትስ። የመጀመሪያው አማራጭ ኦትስ ወይም ደግሞ አጃ ነው። ኦትስ በፋይበር የበለጸገ ስለሆነ ሆዳችን ለረጅም ሰዓት እንዳይረባ ያደርጋል። ኦትስ ቤታ ግሉካን የተባለ ፋይበር ስላለው በደማችን ውስጥ ያለውን ኮሌስትሮል ይቀንሳል። ኦትስ ስንል ያው እንደምታውቁት ኪውከር ማለታችን ነው። እንዲሁም ደግሞ በሆዳችን ውስጥ ረዘም ላለ ጊዜ ስለሚቆይም እስከ ምሳ ሰዓት ድረስ ምንም አይነት ተጨማሪ ምግብ እንዳንመኝ ወይም ደግሞ እንዳያስፈልገን ያደርጋል ማለት ነው። ስለዚህም የኦትስ አሰራር እንዴት ነው? ይሄ ማለት ለቁርስ የሚሆን አጃን ወይም ደግሞ ኦትስን እንዴት አዘጋጅተን መመገብ አለብን የሚለውን ስነግራችሁ የሚያስፈልጓችሁ ነገሮች በቅድሚያ ምንድናቸው? ግማሽ ኩባያ ኦትስ ወይም ደግሞ ኪውከር፣ 1 ኩባያ ወተት ወይም ደግሞ ውሃ፣ ግማሽ ሙዝ፣ ጥቂት ለውዝ ወይም ደግሞ የተልባ ዱቄት ናቸው። እነዚህን የነገርኳችሁን ነገሮች ካዘጋጃችሁ በኋላ የምታደርጉት በቅድሚያ ውሃውን ወይም ደግሞ ወተቱን ታፈሉታላችሁ። ከዛ በኋላ የፈላው ውሃ ውስጥ ኦትሱን ትጨምራላችሁ። እናም እሳቱን ቀንሳችሁ ከ5 እስከ 7 ደቂቃ ያክል ታበስሉታላችሁ። በጣም መብሰል የለበትም። መጠነኛ ጥንካሬ ቢኖረው ይመረጣል። እዚህ ጋር ተጠንቀቁ። ከዛ በኋላ የምታደርጉት ካበሰላችሁት በኋላ ማለት ነው ወደ ሳህን ታወጡታላችሁ ወይም ደግሞ ሳህን ላይ ታደርጉታላችሁ ማለት ነው። ከዛም ጣዕም እንዲኖረው ሙዙን ከላዩ ላይ ቆራርጣችሁ ትጨምሩበታላችሁ። ስኳር ወይም ደግሞ ማር በፍጹም አትጨምሩ። ጣፋጭነቱ ከሙዙ ብቻ እንዲሆን ማድረግ ይኖርባችኋል። ይህ ቁርስ ታዲያ የደም ስኳራችሁን ስለማያናውጠው ቀኑን ሙሉ የጣፋጭ ፍላጎታችሁን ይቀንሰዋል ማለት ነው። ስለዚህ ክብደት መቀነስ የምትፈልጉና የምታስቡ ሰዎች ይህንን ቁርስ ቅድሚያ ማድረግ ይኖርባችኋል። ኦትስ ወይም ደግሞ አጃን በዚህ መልኩ እያዘጋጃችሁ መመገብ ይኖርባችኋል ማለት ነው። ሁለተኛ፣ የተቀቀለ እንቁላልና አቮካዶ። ሁለተኛው ደግሞ የተቀቀለ እንቁላልና አቮካዶ ነው። እንቁላል የፕሮቲን ንጉስ ነው። አቮካዶ ደግሞ የሆድ ስብን ለማቅለጥ የሚረዳው ኦላይክ አሲድ አለው። ሁለቱ ሲቀላቀሉ ታዲያ ጡንቻን የሚገነባና ስብን የሚያጠፋ ምርጥ ጥምረት ይሆናሉ ማለት ነው። ይህም ቁርስ ምንም አይነት ዘይት ስለማይፈልግ ለስብ መቃጠል ቁጥር 1 የሆነ ቁርስ ነው። ስለዚህ ይህንን ቁርስ ለመስራት ደግሞ የሚያስፈልጋችሁ ነገሮች ምንድናቸው? 2 እንቁላል፣ 1 የበሰለ አቮካዶ፣ ቁንዶ በርበሬ እናም ግማሽ ሎሚ ብቻ ናቸው። እነዚህ ነገሮች ካዘጋጃችሁ በኋላ መጀመሪያ የምታደርጉት እንቁላሉን ለ8 እስከ 10 ደቂቃ ያክል በደንብ ትቀቅሉታላችሁ። ከዚያም ልጦ ለ2 መክፈል ብቻ ነው። ከዛ በኋላ አቮካዶን ለ2 ሰንጥቃችሁ ፍሬውን ማውጣት። ከዛ በሹካ ወይም ደግሞ በማንኪያ ፈጭታችሁት እንደ ቅቤ ታለሰልሱታላችሁ ማለት ነው። ከዛ የምታደርጉት የተፈጨው አቮካዶ ላይ ግማሽ ሎሚ ጨመቁበት። ይሄን የምታደርጉት ሎሚው አቮካዶ እንዳይጠቁርና ጣዕም እንዲሰጠው ስለሚያደርግ ነው። ከዛ አቮካዶን በሳህን ላይ አድርጋችሁ እንቁላሉን በላዩ ላይ መደርደር ነው። ከላይ ጥቂት ቁንዶ በርበሬ ትነሰንሱበታላችሁ። ቁንዶ በርበሬው ሜታቦሊዝምን ያፋጥንላችኋል። ከዛ በኋላ መመገብ ነው። ካስፈለገ በገብስ ዳቦ መብላት ትችላላችሁ ማለት ነው። ይሄ ቁርስ ፕሮቲን ጡንቻዎቻችሁ ሳይዝል ስብ ብቻ እንዲያቃጥል ይረዳል። አቮካዶ ደግሞ የሆድ አካባቢ ስብን ለማጥፋት የሚረዱ ንጥረ ነገሮች አሉት ማለት ነው። ስለዚህ ይሄኛውን በሁለተኛ የተቀቀለ እንቁላልና አቮካዶን አዘጋጅቶ መመገብም ለቁርስ በዚህ መልኩ መመገብ ማለት ነው ክብደትን ለመቀነስ እንዲሁም ደግሞ ስብን ለማቃጠል ተመራጭ የሆነ የቁርስ ምግብ ነው ማለት ነው። ሶስተኛ፣ የአትክልት ኦምሌት። ሶስተኛው አማራጭ የአትክልት ኦምሌት ነው። ይሄ ምግብ ሎ ካሎሪ ሃይ ቮሊዩም ይባላል።
ማለትም ብዛቱ ብዙ ሆኖ ነገር ግን ካሎሪው በጣም አነስተኛ ነው ማለት ነው። ሆዳችሁን በአትክልት ፋይበር ስለሚሞላውም ሰውነታችሁ የተከማቸ ስብን ለኃይል እንዲጠቀም ያስገድደዋል። ይህም ቁርስ ካሎሪው በጣም ዝቅተኛ ግን በጣም የሚያጠግብ ቁርስ ነው። ታዲያም የአትክልት ኦምሌት ለመስራት የሚያስፈልጋችሁ ነገሮች ምንድናቸው? 2 እንቁላል፣ ጥቂት ቆስጣ ወይም ደግሞ ሰላጣ፣ ግማሽ ቲማቲም፣ ግማሽ ሽንኩርት እንዲሁም ደግሞ 1 የሻይ ማንኪያ የወይራ ዘይት ናቸው። የወይራ ዘይት አስፈላጊነቱ መጥበሻው እንዳይዝ ብቻ ብትጠቀሙት፣ በትንሽ መጠን ብቻ ብትጠቀሙት ከ1 የሻይ ማንኪያ ባይበልጥ ይመከራል ማለት ነው። ስለዚህ እነዚህን ግብአቶች ካዘጋጃችሁ በኋላ የምታደርጉት አትክልቶቹን ይሄ ማለት ሽንኩርቱንም፣ ቲማቲሙንም፣ ቆስጣውንም በጣም አድቅቃችሁ ትከትፉታላችሁ። ከዛ በኋላ እንቁላሉን በሳህን ላይ መጥቶ ማለትም እንቁላሉን ሰብራችሁ በሳህን ላይ ትመቱትና የተከተፉትን አትክልቶች መጨመርና በደንብ ማዋሃድ ነው ማለት ነው። ይሄ ማለት የመታችሁት እንቁላል ላይ አትክልቶቹን ትጨምሩና ታዋህዳላችሁ ማለት ነው። ከዛ በኋላ የምታደርጉት መጥበሻው ላይ ጥቂት ዘይት ታደርጉና ታሞቁታላችሁ። የወይራ ዘይት ያልኳችሁን 1 የሻይ ማንኪያ የሚሆን የወይራ ዘይት መጥበሻው ላይ ታደርጉና ማሞቅ ነው። ከዛ በኋላ የምታደርጉት ውህዱን መጥበሻው ላይ አፍሳችሁ ወይም ደግሞ አስቀምጣችሁት በዝቅተኛ እሳት ማብሰል ነው። አንዱ ጎን ሲበስል ገልብጦ ሌላኛውን ጎን ማብሰል ይኖርባችኋል። ያው እንቁላል በመጥበሻ ላይ ሲጠበስ ያው እንደ ቂጣ ስለሚሆን በአንድ ጎን ሲበስል ገልብጣችሁ ደግሞ በአንድ ጎን ታበስሉታላችሁ ማለት ነው። ስለዚህ በዚህ መልኩ አዘጋጅታችሁ መመገብ ነው። ስለዚህ በዚህ መልኩ የተዘጋጀውን ወይም ደግሞ የተጠበሰውን የአትክልት ኦምሌት ለቁርስ መመገብ ትችላላችሁ ማለት ነው። በምስሉ ላይ እንደምትመለከቱት በዚህ መልኩ አዘጋጅታችሁ መመገብ ትችላላችሁ ማለት ነው። ማወቅ ያለባችሁ ግን ይህንን ቁርስ ስትሰሩ አትክልቶቹን ቀድማችሁ መጥበስ የለባችሁም። ከእንቁላሉ ጋር አብረው ነው መጠበስ ያለባችሁ። ለምን? ንጥረ ነገራቸው እንዳይጠፋ ስለሚያደርግ ማለት ነው። ስለዚህ ይህንን መጠንቀቅ አለባችሁ። በአትክልቶች ውስጥ ያለው ቫይታሚን ቀኑን ሙሉ ንቁ እንድትሆኑ ያደርጓችኋል ማለት ነው። ስለዚህ ክብደታችሁንም በከፍተኛ ሁኔታ ያለ ብዙ ካሎሪ ነገር ግን በጣም አስፈላጊ ንጥረ ነገሮችን አግኝታችሁ ክብደታችሁን በዚህ መልኩ መቆጣጠር ትችላላችሁ ማለት ነው። ስለዚህ ክብደት መቀነስ የምትፈልጉ ሰዎች ቁርስ ላይ ምን መመገብ አለብን ካላችሁ በዋነኛነት እነዚህን 3 የቁርስ አይነቶች ብትመገቡ ክብደት የመቀነስ እቅዳችሁን በተፋጠነ ሁኔታ የተሳካ ያደርጉላችኋል ማለት ነው። ሌላው ማወቅ ያለባችሁ እነዚህ ምግቦች ስትመገቡ የውሃ ጥማት ሊሰማችሁ ይችላል። ያ ማለት ሰውነታችሁ ስብ እያቀለጠ ነው ማለት ስለሆነ ውሃ በደንብ መጠጣት ይኖርባችኋል። ይህንን ልታውቁ ይገባል። እንግዲህ ቤተሰቦች እነዚህን 3 የቁርስ አማራጮች በሚቀጥሉት 7 ቀናት ውስጥ እያቀያየራችሁ እንድትሞክሯቸው እመክራችኋለሁ። አስታውሱ፣ ክብደት መቀነስ ማለት ራስን ማስራብ ማለት አይደለም። ሰውነታችንን በሚጠቅሙ ምግቦች በትክክል መመገብ ማለት ነው። እነዚህ ምግቦች ስትመገቡ ግን አንድ ነገር አትዘንጉ። በቂ ውሃ መጠጣትና አላስፈላጊ ስኳር የበዛባቸው መጠጦች ደግሞ ማስወገድ ለውጡን ፈጣን ያደርግላችኋል። ይህንን መዘንጋት የለባችሁም። በእነዚህ 7 ቀናት ውስጥ ታዲያ የሚሰማችሁ ለውጥ ወይም ደግሞ ያጋጠማችሁን ማንኛውም ጥያቄ ከታች ባለው ኮሜንት መስጫ ላይ ጻፉልኝ፣ እኔም ምላሽ እሰጣችኋለሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እንዲህ አይነት ለጤናችሁ ጠቃሚ የሆኑ መረጃዎች ሁልጊዜ እንዲደርሷችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ጤና ቆዩልኝ።